እድልዬ እንግዲህ እናቴን አፈር አስበላችሁ ማለት ነው። በስተመጨረሻ ዋጋውን አገኘና እንግዲህ ለሻለ ማለት ነው። እንዴት ደስ እንዳለኝ መቼም አትጠይቁኝ። የእውነት ነው የምላችሁ። ክፉ ሰው ይገባዋል እንዴ! የአባዬን ቤት በቆሙ ሰውየው እያለ በህይወት እንግዲህ የአባዬን ቤት እላው ላይ ሸጬ እሱ ሰውዬ ጎዳና ላይ አውጥቼ ጥለዋለሁ አለ። ቲናዬ ታዲያ ለአባዬ ቃል በገባችው መሰረት ይኸው ታሪክ እየሰራች ትገኛለች። የእውነት ቲና እንግዲህ ከዚህ በፊት ታውቃላችሁ አባዬ ላይ ብዙ ነገር አድርጋለች፣ ብዙ ነገር አድርሳለች። ያንን ነገር ደግሞ አሁን እያካካሰች ነው ማለት ነው። እና ደስ ብሎኛል በእርግጥ የእውነት ምክንያቱም ጎበዝ ናት። እናም እያንዳንዱን ኢንፎርሜሽን እያመጣች እንግዲህ ለአባዬ እየነገረች ከዛ በኋላ ናቲ ሄዶ እንዲታረቅ አደረገች ማለት ነው። አውቃ ነው እኮ ሲጀመር። ከዛ እንግዲህ ያደረገችውን አይታችኋል አይደለ? እድልም ግራ በመጋባት ታዲያ እየተቀበለችውን መድኃኒት ትሁቴ ምንድን ነው ከናቲ የተቀበልሽው አላለቻትም። ዳይሬክት ግን የሆነ የተጨነቀ ፊት እያየው ነው። ምንድን ነው የተፈጠረው? ለምን አትናገሪ? ምን ያራል? ተጨነቅኩ እንዴ? ኧረ አልተጨነቅኩም፣ ዝም ብዬ ይሆናል እንጂ። እንዴ ምን ሆነሻል? ኧረ ምንም አልሆንኩም ትሁቴ፣ መስሎሽ ነው እንጂ እያለች እንግዲህ ግራ ተጋባች ማለት ነው። ከዛ በኋላም ትሁት እንግዲህ የሆነልሽ መናገር ካልፈለግሽ መቼስ ምን አደርጋለሁ ብላ ተወቻት ማለት ነው። ከዛ በኋላ እንግዲህ እንትን አለች። ታዲያ ተመስገንን ጠራችውና ተመስገን እባክህን ማንንም አትመን፣ እባክህ ማንንም አትመን ማለት በቃ ማንንም አትመን፣ ሁሉም ሰው ጥሩ አይደለም። አንቺ እኮ እንደዚህ ለእኔ ስታስቢልኝ እንዴት ደስ እንደሚለኝ ብታይ አለቻት። ከዛ በኋላ እንግዲህ አቶ ናቲ መንገድ ላይ ቲናን ጠበቃትና ቲና የራሷ የገባችበትን ችግር እንዴት እንደምትወጣ ግራ ተጋብታለች ማለት ነውና ስለዚህ ቲና እንግዲህ አሁን ያማላ በጣም ችግር ውስጥ ነው ያለችው በነገራችን ላይ። ከዛ በኋላ እንግዲህ ጠበቃትና አንቺ እንድታግዥኝ እፈልጋለሁ፣ ሳስበው ሽምግልናውን እየተሸነፍኩ መሰለኝ እየመሰለኝም ነው፣ ስለዚህ አግዥኝ እባክሽ አላቻት። እንዴ አንተ እኮ ሁሉም ነገር ጭንቅላት ይጠይቃል፣ ዝም ብለህ ነው እንደ ዘለህ የምትገባበት? አሁን አትፈላሰፊብኝና እምልሽን አድርጊ እኮ። እሺ ምንድነው የማደርገው? ከዛ እንግዲህ እነሱ መጨቃጨቅ ባለባቸው ተጨቃጨቁና ነገሩ ልክ አልሆነላቸው ማለት ነው። ከዛ በኋላ ወደ ቤት አባዬን ይቅርታ እንዲጠይቅና እዛ ቤት እንዲገባ አደረገችው ማለት ነው። እሱም አባዬ እግር ላይ ወድቆ እባክህ ይቅርታ አድርግልኝ አባዬ እባክህን ብላ ለመነችው። ለመና ከዛ ተነስ ብሎ ሲገፈታተረው እንግዲህ የአባዬ ሚስትና አባዬ አረ እንደዚህ አትሁን ተው እባክህ ተው እያለ ተቆጡት ማለት ነው አባዬ። ከዛ በኋላ አባዬን ይቅርታ አደረገለት። እሱ እንግዲህ እዛ ቤት የገባው ቤቱን በላው ላይ ሊሸጥ ነው። እናም ቲና አባዬን ውጭ ጠራችውና ቲና ማን አባዬ እኔ እዚህ ጋር የጠራሁህ ለሆነ ነገር ልነግርህ ነው። ምንድን ነው? ይኸውልህ አባዬ እዚህ ቤት መጥቶ ይቅርታ እንዲጠይቅ ያደረኩት እኔ ነኝ ማለት ቲና አልገባኝም አባዬ። ይሄ ልጅ ካራከው ተንኮሉ እንደቀጠለ ነው የሚሆነው። ስለዚህ በቅርብ ብትከታተለው ነው የሚሻል ካለችው እሺ ቲናዬ እንዳልሽ አደርጋለሁ የኔ ልጅ። እና ምንድን ነው እናሱ ይሄን ቤት እላክ ላይ ሊሸጠው? እንዴ የማንን ቤት ነው ላይ የሚሸጠው ቲና? እኔም ግራ ገብቶኛል እሱ ነገር። ግን ደግሞ አባዬ ይሄንን ከማድረግ ወደ ኋላ ስለማይል ጠላትን ካራከው ከጀርባ ይወጋሃል፣ አጠገብህ ካረከው ግን እንደዛው ትከታተለዋለህ ስላለችው ብቻ እሺ አለ ማለት ነው። ከዛ በኋላ እንግዲህ መጥቶ ይቅርታ ጠየቀ። ታዲያ ቲና ወደ ስራዋ ስትሄድ እድልዬ ተከተለቻትና ቲና አለቻት ወይ እድል አሁን ወደ ስራ ነው፣ ቅድም እኮ እዛው ነበርኩልሽ ለምን አላወራሽም? እዛማ ስለማይመቸኝ ነው ከቀድሜሽ የወጣሁት አለቻት። እኮ ምንድነው? እኔ ስለ ናቲ ጉዳይ በጣም ችግር ውስጥ ገብቻለሁ። የምን ችግር ቲና? እውነቴን ነው የምልሽ ልጁ ከባድ ችግር ውስጥ ካቶኛል እኮ። ምን አይነት? ናቲ መርዝ ሰጥቶኛል ማለት። የምን መርዝ? መርዝ ነው ቲና። እኮ ምን ልታደርጊበት? ተመስገንን ሽምግልናው ላይ እንዳይገኝ ተመስገንን እንድገልበት። ምን? አዎ
እድል አስፈራርቶች ነው አይደለም? አዎ አስፈራርቶኝ ነው። ይኸውልሽ እኔ ምንም መመክርሽ ይመስልሻል? ያንን መድኃኒት ለራሱ ስጪውና ተገላገይ። እሱ ማለት ተኩላ ነው፣ ሰዎችን በልቶ ይጨርሳል። ስለዚህ አንቺ ደግሞ ምን ማድረግ ነው ያለብሽ? ያ የሰጠሽን መድኃኒት ለሱ ስጪውና ተገላገይ። በቃ ይሄንን ነው መመክርሽ። ሌላ የምታማክሪኝ ነገር ካለ ደውለሽ አሳውቂኝ። እሱ በጣም ከባድ ሰው ነው። እኔም ነኝ እዛ ቤት እንዲመጣ ያደረግኩት። ምክንያቱም ከአባዬ ከአይኑ ከራቀ ከጀርባው የሆነ ነገር ስለሚያደርግ ስለማቅ ነው። እዛው ሆኖ አባዬ እንዲከታተለው ስለፈለግኩኝ ነው አለች። ከዛም ቲናዬ እንግዲህ ጎበዝ ናት፣ ግን በነገራችን ላይ እውነት ሰራችለት ለዚህ ለናቲ ማለት ነው። እሱ ተመስገን እዛ ሽምግልናው ላይ እንዳይገኝ ሞተ እንዲባል እንደዛ አይነቱን ነገር ነው የፈለገውና እንግዲህ ዛሬ ቡናውን ግጥም አድርጎ ጠጣ። በቡና ሰጠችው እድልዬ ማለት ነው። የአባዬ ሚስትም ታዲያ እባክሽን ለዚህ ሰውዬ አትታለይለት፣ ይሄ ሰውዬ ማለት በአፉ ሰው የሚሸጥ ነው። እባክሽን የኔ አበባ በፍጹም አታምን፣ ጥሩ ልጅ እኮ ነው፣ ታዲያ በጣም ጥሩ ሰው እኮ ነው እያለች እሷ ደግሞ እናቴ ጥሩ ሰው አግኝታ ሞታለች። አይ እንግዲህ ተናገርኩ፣ እሱ በፍጹም ጥሩ ሰው አይደለም። ስለዚህ እባክሽን እምልሽን አድርጊ የኔ አበባ፣ አለበለዛ ከባድ ችግር ውስጥ ነው የምንገባው ሁላችንም። ከዛም በኋላ እድልዬ እንግዲህ ቲና ባለቻት መሰረት መድኃኒቱን ለሱ ጨምራ እንግዲህ ቻው፣ እኔ ከዚህ በኋላ ካንተ ጋራ ምንም አይነት ጭቅጭቅ አልፈልግም ናቲ፣ ሁሉም ነገር ደክሞኛል ብላ እንግዲህ ልታሳርፈው ነው ማለት ነው። እና ይገባዋል ናቲ፣ እውነቴን ነው የምላችሁ ይገባዋል። ምክንያቱም እያደረገ ያለው ነገር በጣም እኔ እንጃ ምን እንደምላችሁ አላውቅም። ሰው የራሱ ያልሆነውን ነገር እንዴት የራሱ ለማድረግ ይሞክራል? ጎበዝ፣ በፍጹም እኮ አይሆን ነገር ነው በእውነት። ዞሮ እንግዲህ ናቲሻ ደግሞ ያንን ጃኬት ተሸክሞ ውስጥ ጭንቅላቱ ላይ ጌታዬ ሆይ እውነት በጣም ነው ዘና እንደሚያደርገኝ ግን ታውቃላችሁ ናቲ፣ በጣም ነው የሚያስቀኝ ነው የምላችሁ። ምክንያቱም እያደረገ ያለው ነገር በጣም ነው ተንኮሉ በጣም ነው የሚያስቀኝ፣ የሱ ተንኮል ማለት ነው። ጉድ እኮ ነው እንደው በግድ አረ ብቻ ዞሮ እንግዲህ ትሁቴም ወደ እናቷ ቤት ሄዳለች አባቷ ጋር። አባቴ ይቅርታ አያደርግልኝም፣ ብቻ ምን እንደማደርግም አላቅም፣ አባቴ ተቀይሞኛል እያለች ነው። አባትሽ ነው መቼም ሊያዝንብሽ ቢከፋብሽም ይቅርታ ግን ያደርግልሻል አላት አባዬ። እንግዲህ አንቺ እኮ ለእኔ ብዙ ነገር ሆነሽልኛል፣ ብዙ ነገርም አሳልፈናል፣ ብዙ ነገር ትሁቴ፣ ያንቺማ ነገር ተገርኖ ይብሰል አባዬ። አሁንማ እኮ ሁሉም ነገር አልፎ ይሄው ደስታ ላይ አይደል እንዴ? አንተም ለብዙ አመታት ስትናፍቀው የነበረውን ደስታ እኮ አግኝተሃል አባዬ። ስለዚህ ከዚህ በኋላ ምንም አታስብ፣ ደግሞ እመጣለሁ እኮ። እሺ የኔ ልጅ ሰላም ግቢ አለች። አቶ ናቲ እንግዲህ ልሸኝሽ፣ አይ ታክሲ ጠርቻለሁ ራሴ ሄዳለሁ አለችው። ተመስገን እሸኝሻለሁ ብሏታል። እሷ ተመስገን ነው የሚሸኛት ማለት ነውና እንግዲህ ክፋቱ እዚህ ጋር ነው። ናቲ ተመስገን ሽማግሌና ላይ እንዳይገኝ አድርጎ በቃ እንዲደሰት ነበር የፈለገው። እድል ደግሞ ጨክና ያንን ነገር እንደማታደርግ ነው። ምክንያቱም ትወደዋለች። እየወደደችው የትሁት ቢሆን እንኳ ልትገለው በፍጹም አትፈልግም። አንዳንድ ጊዜ ሰዎች በምንድን ነው የሚወጡባቸው? በደካማ ጎናቸው። ስለዚህ ከዚህ በኋላ ምን እንደሚፈጠር እንግዲህ አላውቅም። ትሁቴም እንግዲህ ሄዳለች። ተመስገንም ደግሞ አይዞሽ አባትሽ እኮ ይቅርታ አድርጎልኛል። ምን? አዎ ትሁቴ፣ አሀ ለካ ሽምግልናውን ተማምነና አይደለም፣ ሽምግልናው እንደሚቀበል ተማምነን አይደል? አረ አይደለም ትሁቴ፣ ግን ይቅርታ አድርጎልኛል። ሽምግልናውንም ደግሞ እኔን ካልመረጠኝ ያው እጠልፍሻለሁ እንደለመደኩት። እባክህን አሁን እኔ የምነግርህ ነገር አለ። ምንድን ነው? ይኸውልህ ተመስገን እንድትጠነቀቅ እፈልጋለሁ። እባክህ እድልንም ሆነ
ማንንም እንዳታምን። እድል እኮ በጣም ምስኪን ሰው ናት። ወይ ምስኪን ምስኪን ምናምን አይሰራም። አሁን እኔ ያልኩህን ብቻ አድርግ ናቲ። ተመስገን። በቃ እኔ ፈርቻለሁ፣ ውስጤ ደስ አላለኝም አለችው። እሱም ምሻለና እንግዲህ ጉንጯን ስሞ እሸኝሻለሁ ደውይልኝ ብሏት ሄደ። በጣም ነበር የደነገጠችው ማለት ነው ወይዘሪት እድል። እንግዲህ እኔ ለሱ ትሰጠዋለች ብዬ አስቤ ነበር፣ ወይ መድኃኒቱን ላባዬ ያሳስታ ሰጣው ይሆን እንዴ እያልኩ ነበር ቅድም ራሱ ማለት ነውና ከዛ በኋላ እንግዲህ አቶ ናቲ እንደው ተፈናጦ ኩርሲ ላይ ቁጭ ብሎ እሱ ይሄንን ቤት እንዴት ነው ሴትዮዋን አጃጅዬ ቤቱን የምሸጠው እያለ ከዛ በኋላ እንግዲህ ይኸው ቡናውን ስላስተረገጥ እድል ግን ከሰጠችው በኋላ በጣም ተደናግጣለች። ጌታዬ ልወረድ ይሆን እንዴ እያለች ነው መሰለኝ። ከዛ በኋላ እንግዲህ ናቲሻ እዛው ፍግም አለ። አባዬም ደንግጦ ቆመ ማለት ነው። አሁን እንግዲህ እድል በጣም ነው የምትደነግጠው፣ ምክንያቱም መድኃኒቱ በጣም ኃይለኛ ነው ብለዋል። ትሁቴም ደግሞ ያንን መድኃኒት አይታ እንግዲህ እዛው ጋር እንትን ብለዋለች። ግን ትሁት እየፈራች ነው የሄደችው፣ ወይ አልነገረቻትም። በስተግ ብቻ የናቲ ጉዳይ እንዲህ ተወርቶ የሚያልቅ አያልቅም ማለት ነውና ዞሮ እንግዲህ ተመስገን እሱ ሽምግልናውን እሁድ ይልካል። ከትሁቴ ጋርም ይጋባሉ ማለት ነው። ከዛ በኋላ እንግዲህ የሚፈጠረውን ደግሞ አናውቅም ማለት ነው። ስለዚህ